ቻትጂፒቲ የሚባል ነገር ከመጣ በኋላ ሰዎች ለኤአይ ያላቸው አመለካከት ተቀይሯል። ኤአይ የሰው ልጅ ተካ ይሆን? አብዛኛው ስራ በኤአይ ነው የሚሰራው። የትኛውን ልጠቀም? ምንድን ነው መጠቀም ያለብኝ? አንድ እውነት አለ። ኤአይ የሰው ልጅ ሪፕሌስ አያደርግም። ኤአይን የሚጠቀሙ የሰው ልጆች ግን ሌላውን ሰው ሪፕሌስ ማድረግ ይችላሉ። ሰላም እንደምን አላችሁ ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች፣ ዛሬ እንግዲህ በተጨማሪ ለየት ባለ ሀሳብ ተገናኝተናል። እንደ መጀመሪያው ምንም የማትችሉ ከሆናችሁ የመጀመሪያ ዜሮ ላይ ያላችሁ ቻትጂፒቲ እንዴት መጠቀም እንዳለባችሁ፣ ቻትጂፒቲ ምንድነው የሚለውን 5 ዋና ዋና ነጥቦችን እናነሳለን። እርግጠኛ ነን ከዚህ ከቪዲዮ በኋላ ሁላችሁም ስለ ቻትጂፒቲ ያለው እናንተ ስታስብ ሙሉ በሙሉ ይቀየራል ማለት ነው። እንግዲህ ቻትጂፒቲን ለመጀመር እንዴት መጠቀም ይቻላል ደረጃ በደረጃ እንግዲህ የምናየው ይሆናል። አሁን እንግዲህ ቻትጂፒቲ የደረሰበትን ደረጃ ታውቃላችሁ። ብዙ ነገሮችን ፕሮሰስ ማድረግ እንደምንችል፣ ቪዲዮ መስራት እንደምንችል፣ ፎቶ ኤዲት ማድረግ እንደምንችል እና የተለያዩ ሰፊ ነገሮችን መስራት እንደምንችል ይታወቃል። ሰዎች እንግዲህ ቻትጂፒቲን በመጠቀም ጽሁፍ እንዴት እንደምጻፍ፣ እንዴት እንደሚያጠኑ፣ ይዘት እንዴት እንደሚፈጥሩ እና ብዙ ሰዓታት በቀላሉ እንዴት መስራት እንደምትችሉ እንግዲህ ታውቃላችሁ። በዛሬ ቪዲዮ ውስጥ እንግዲህ ቻትጂፒቲ ከመጀመሪያ እስከ መጨረሻ ደረጃ በደረጃ እንዴት እንደሚጠቅሙ ማሳያችሁናል ማለት ነው። ከዚህ በፊት እንግዲህ ተጠቅመው ላያውቁ ይችላሉ። አሁን እንግዲህ ከዚህ ቪዲዮ በኋላ ሙሉ በሙሉ ቪዲዮን ጨርሳችሁ ከሰማችሁ ሙሉ መረጃ ማግኘት ይቻላችሁ ማለት ነው። በመጀመሪያ እንግዲህ ለዚህ ዩቲዩብ ቻናል እናንተ አዲስ ከሆናችሁ ዩቲዩብ ቻናል ላይክ እና ሰብስክራይብ በማድረግ ጀምሩ። ለማታውቁት ዮሐንስ ባል ቀጣይ እንድንገናኝ እንዲጠቅማችሁ ደግሞ ይሄን ዩቲዩብ ቻናል ላይክ በማድረግ ጀምሩ። ወደ ሀሳቡ እንገባለን። እንግዲህ ሁሉንም ሀሳቦች ከመጀመራችን በፊት መጀመሪያ ቻትጂፒቲ ምንድን ነው? ቻትጂፒቲ የእርስዎ ጥያቄዎች የሚረዳና በተፈጥሯዊ ቋንቋ መልስ የሚሰጥ ሰው ሰራሽ ብልሃት ወይም ኤአይ እንደሆነ እርዳት እንደሆነ ይታወቃል። ቻትጂፒቲ እንግዲህ እንደው ለምንድን ነው የምንጠቀመው? ቻትጂፒቲ አገልግሎቱ ለምንድን ነው? ቻትጂፒቲ በመሰረቱ ምንድን ነው ካላችሁ መጀመሪያ ሰውን መተካት የሚችል ረዳት እንደሆነ ይታወቃል። እንግዲህ እኛን ለመርዳት እኛ መስራት የማንችለውን ጊዜ በፍጥነትና ሁሉ ነገሮችን በጥራት እንዲያቀርብልን ከፈለግን እንግዲህ ቻትጂፒቲ መጠቀም እንችላለን። ታዲያ እንደሱ ከሆነ ቻትጂፒቲ ለምን ጉዳዮች መጠቀም እንችላለን ካላችሁ፣ አንደኛ እንግዲህ ኢሜሎችና ሰነዶችን ለመጻፍ እንጠቀማለን። ቋንቋዎችን መተርጎም እንችላለን። ከፈለግነው ቋንቋ ወደምንፈልግ ቋንቋ ኮንቨርት ወይም መቀየር እንችላለን ማለት ነው። አስቸጋሪ ርዕሶችን ያብራራል ወይም ለእኛ ቀለል አድርገው ሀሳቦችን የማስረዳት አቅም አለው ማለት ነው። ከዛ ደግሞ የሂሳብ ጥያቄዎችን ይፈታል ወይም የተለያዩ በቁጥር ከባድ የሆኑ ነገሮችን ለኛ በቀላል ዘዴ አስረድተው ለኛ ይሰጣል ማለት ነው። አዳዲስ ሀሳቦችን ያመነጫል። የዩቲዩብ ስክሪፕቶችን ይጽፋል። የትምህርት ማስታወሻዎችን ያዘጋጃል። በኮዲንግ እና በሌሎች ብዙ ነገሮች ይገዛ ያደርጋሉ ማለት ነው። እንግዲህ ይህን ነገር ለማድረግ ምን ማስቀደም አለብን? በቅደም ተከተል እንዴት ነው መሄድ ያለብን? ቻትጂፒቲ በፈለጉት ጊዜ ለእርስዎ ዝግጁ እንዲሆን ምን ማድረግ አለብን ካላችሁ፣ መጀመሪያ እንግዲህ በኢሜል አካውንት መክፈት ይጠበቅባችኋል። ቻትጂፒቲ ዳውንሎድ አድርገው ወደ ቅፏችሁ ላይ ካወረዳችሁ በኋላ እንግዲህ መጀመሪያ ሎግን አድርጋችሁ ወይም ከአካውንት ክሬት አድርጋችሁ መግባት ይጠበቅባችኋል። ከዛ በመቀጠል ደግሞ ሁለተኛ ላይ ደረጃ 2 ላይ መጀመሪያ ጥያቄውን ይጠይቁናል። ይህ ማለት ጥያቄ ምን ለመጠየቅ ስትፈልጉ ለመረዳት የፈለጋችሁት ሀሳብ አለ። ያን ሀሳብ ደግሞ ሶልቭ ለማድረግ ወይም የፈለጋችሁት ጥያቄ ሊሆን ይችላል። የፈለጋችሁት የተለያዩ ነገሮችን ለመስራት ስትፈልጉ ጥያቄዎችን እንግዲህ ትጠይቃላችሁ። ያ ጥያቄ የሚጠይቁት በምን አይነት መልክ ነው ብላችሁ እንደው በራሳችሁ ብታስቡ ጥያቄውን በሚሊክ ሳጥን ውስጥ ነው እንግዲህ የምንጽፈው። አፕሊኬሽን ዳውንሎድ አድርጋችሁ ክሬት አድርጋችሁ ወይም ፕሮፋይላችሁን ከከፈታችሁ በኋላ በኢሜል አማካኝነት ግን ተከፍተዋል። ከተከፈተ በኋላ ምስው ሳጥን ይመጣል። እሱ ለምን ትላላችሁ? አርቲፊሻል ኢንቴሊጀንስ ምን እንደሆነ አብራራልኝ ብላችሁ መጠየቅ ትችላላችሁ። ፕሮፌሽናል ኢሜል ጻፍልኝ ብላችሁ መጠየቅ ትችላላችሁ። ይህን ጽሁፍ አሳጥሬ አቅርብልኝ ማለት ትችላላችሁ። ዩቲዩብ ሪልስ ፍጠርልኝ ማለት ትችላላችሁ። እንግሊዝኛ አስተምረኝ ብላችሁ ከጻፋችሁ በኋላ ምን ታደርጋላችሁ? ከስር እንግዲህ ሴንድ ታደርጋላችሁ። ያን ጥያቄ ደግሞ በጥቂት ሰከንዶች ውስጥ ቻትጂፒቲ መልስ ለእናንተ ያቀርብላችኋል ማለት ነው። ከዛ መጠየቅ ደግሞ ደረጃ 3 ላይ የተሻለ ፕሮምፕት መጽሐፍ ነው። እንግዲህ የተሻለ ፕሮምፕት የምንለው ምንድን ነው? ፕሮምፕት ያን ነገር ለማሰራት የፈለግንበት ሀሳቦች አሉ። ያን ሀሳብ ደግሞ ጽፌን የምናስገባበት ቦታ አለ። እንግዲህ በትክክል ኤአይ ለእኛ እንዲሰራ ከፈለግን እኛ የምናስገባባቸው ነገሮች እዛ ላይ የምንጽፉ ነገሮች በትክክል በግልጽ የተጻፉ መሆን አለባቸው። ምክንያቱም የፈለግነው ውጤት ለማግኘት የተጻፈው ነገር በትክክል መሆን አለበት። ኤአይ ደግሞ እኛን መረዳት የሚችልበት ሀሳብ መሆን አለበት። ምክንያቱም የሰው አስተውሎት ነው። በትክክል ጽፈን ማስገባት ካልቻልን ለእኛ ምላሽ አይሰጥም ማለት ነው። ስለዚህ ይሄ ነው ፕሮምፕት ይባላል። ፕሮምፕት ማግኘት ከፈለጋችሁ ደግሞ ቴሌግራም ላይ በዚህ ጽሁፍ መግባት ያለችው፣ ካልሆነ ደግሞ ኦፊሻል ጆን ስሪ ብላችሁ ቴሌግራም ላይ ሰርች ብታደርጉ ታገኛላችሁ። አለበለዚያ ደግሞ ሜሴጅ ቦታ ላይ ቴሌግራም ሊንክ ስላለ
ስትነኩ ቀጥታ እናንተ ወደ ቴሌግራም ስለመወስድ ወደ አራተኛ ሀሳብ እንለፍ። ለጀማሪዎች እንግዲህ ስለ ቻትጂፒቲ 10 ደቂቃ የሚቆይ ዩቲዩብ ስክሪፕት ጻፍ። ቀላል እንግሊዝኛ ተጠቅመ ጠንካራ መግቢያ ምሳሌዎችና ሳብስክራይብ እንዲያደርጉ የሚያበረታታ መደምደሚያ አካትት ብላችሁ መጻፍ ትችላላችሁ። አሳጥረው ብላችሁ መጻፍ ትችላላችሁ። ወደ አማርኛ ተርጉሞ ማለት ትችላላችሁ። ምሳሌውን ጭምር ማለት ትችላላችሁ። ፕሮፌሽናል መንገድ እንደገና ጻፍ ብላችሁ መጠቅ ትችላላችሁ። በቀላል አብራራልኝ ማለት ትችላላችሁ። ደግሞ ቻትጂፒቲ የአሁኑ ያስታውሳልና ምን ያደርጋል? መልሰው ያን መጀመሪያ የጻፋቸው ሀሳብ ጋር አገናዝቦ አገናኝቶ ነገሮችን በተቀናጀ መልክ የመጀመሪያው ሀሳብ ላይ ዳግም ሳጽፉ የመረዳት አቅም አለ ማለት ነው። አምስተኛ ላይ ስንደርስ እንግዲህ ቻትጂፒቲ ለምን መጠቀም ይቻላል? ሊሆን ይጠቅመን ይቻላል ብላችሁ ትገምታላችሁ እናንተ? ተማሪዎች ሊሆኑ ይችላል፣ የይዘት ፈጣሪዎች ሊሆኑ ይችላል፣ ባለሙያዎች ሊሆኑ ይችላል። የተሻለ ውጤት ለማግኘት የሚሞክሩ የትኛውን ሰዎችን ቻትጂፒቲ ይደግፋሉ ወይም ሳፖርት ያደርጋሉ ማለት ነው። ቻትጂፒቲ ለምን መጠቀም ይቻላል? የመጀመሪያ ተማሪዎች ካልን ተማሪዎች ለምን ይጠቀማሉ? አንደኛ ለፈተና ማጥናት፣ የተለያዩ ፈተናዎችን ለማጥናት የሚሰሩበት ሰዓት ላይ ትክክል አይሆን ብላችሁ የምትጠራጠሩበት ነገር ላይ ለፈተና ለማጥናት እንደ ሁለተኛ እንዳጋጅ ይጠቅማሉ ማለት ነው። ከዛ ደግሞ ተማሪዎች ምን ያደርጋሉ? ማስታወሻቸውን ያሳጥራሉ። መጀመሪያ የጻፉት ሀሳብ አለ፣ በአጭሩ መያዝ የፈለጉትን ሀሳብ አሳጥረው ማስቀመጥ ይችላሉ ማለት ነው። ከዛ መቀጠል ደግሞ እንግሊዝኛ መለማመድ ይችላሉ። ተማሪዎች እንግሊዝኛ ቋንቋዎችን መለማመድ ይችላሉ። ይሄ እንግዲህ ለተማሪዎች ብቻ ቢጠቀስም ማንኛውም ሰው መማር የሚችልበት ነው። ተማሪዎች እንግሊዝኛ መለማመድ ይችላሉ። ከዛ ሁለተኛ ደግሞ ምንድነው? ይዘት ፈጣሪዎች። ይህ ማለት አሁን ለምሳሌ ዩቲዩብ የሚሰራው እኔ እንዲህ ደግሞ ቲክቶክ የሚሰሩ ሰዎች ሊሆኑ ይችላሉ። ይዘት ፈጣሪዎች ወይም ኮንተንት ክሬተር የምንላቸው መጠቀም ይችላሉ ማለት ነው። ለምሳሌ ዩቲዩብ ስክሪፕት መጽሐፍ፣ ዩቲዩብ ስክሪፕት ወሳኝ ነው ይታወቃል። ያን ዩቲዩብ ስክሪፕት በጂሚናይ ወይም በቻትጂፒቲ ብቻ ጽፈን መጠቀም እንችላለን። የራሳችሁን ማመንጨት። ለዚህም ሆን ሀሳብ ያመነጨውን ሀሳብ አለ ከሀሳቡ ጋር አብሮ መሄድ የሚችል ታይትል የትኛው ነው ብላችሁ ቢጠይቁ በአጭር ደቂቃ ውስጥ ወይም በጣም ማይክሮ ሰከንድ ውስጥ እናንተ ሀሳቡን ይሰጣል ማለት ነው። እንደገና ደግሞ መገለጫዎችን መፍጠር፣ ተጨማሪ ደግሞ ኤስኢኦ ወይም ሰርች ኢንጂን ኦፕቲማይዜሽን ቁልፍ የሆኑ ቃላቶችን ለማግኘት ስትፈልጉ ቪዲዮ ሀሳቦችን ማመንጨት ምናምን ይችላል ማለት ነው። ይህ እንግዲህ ለይዘት ፈጣሪዎች የሚጠቀምበት ነው። ሌላኛ ደግሞ ለባለሙያዎች በምን መልክ ይጠቅማል? ለባለሙያዎች የሚጠቅመው ኢሜሎችን ያዘጋጃል፣ ሪፖርቶችን ይፈጥራል ወይም ይጽፋል። እንደገና ደግሞ ፕሮጀክቶችን ያቅዳል ወይም ማቀድ ጽሁፍ ይሰራል። ከዛ ደግሞ የጽሁፍ ጥራትን ያሻሽላል ማለት ነው። ይህ ሁሉ እንግዲህ በቻትጂፒቲ መጠቀም የምንችልበት ብዙ ነገሮች ውስጥ 5 ወሳኝ ሀሳብ ብቻ የመረጥኩት ነው ማለት ነው። እንግዲህ ቻትጂፒቲ ያልተጠቀሟቸው ካላችሁ አሁኑ እንድትጠቀሙና ቢያንስ ስኪላችሁን ከቻትጂፒቲ ጋር አጠቃቀም ላይ ማዘዝ እንድትችሉ አቅማችሁን አፕግሬድ ማድረግ ወይም ዴቨሎፕ ማድረግ አለባችሁ ማለት ነው። እንግዲህ አጠቃላይ ከተነሱ ሀሳቦች ውስጥ የትኛው ሀሳብ ነው የተመቻቸው? ኮመንት ላይ አስቀምጡልኝ። ኮመንቱን አነባለሁ ማለት ነው። በሌላ ቪዲዮ ደግሞ ስንመለስ ይህን ደግሞ ግልጽ የሚያደርግ በሌላ ሀሳብ ነው የምንመለሱ ማለት ነው። ለዚህ ዩቱብ ቻናል እናንተ አዲስ ከሆናችሁ የዩቱብ ቻናል ሳብስክራይብ አድርጉ፣ ላይክ ማድረግ ዘንድ ያሳስባችኋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ባላችሁበት ሰላማችሁ ይዛ። ወዳችኋለሁ። ቻው